የሙዚቃ ፔሬድ በትዝታ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወስ አዲስ አባውዴ በአምሌ በነሐሴ ይታጨዳል ከሴ አንቺ አይደለሽም የአገሩ እንደራሴ ካልጋው ረጅና ተቀመጭ ከወንበር አንቺ ባገር ካለሽ እኛም አንቸገር ኧረ ውጪ 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 አደባባይ ግርማ ሞገስ አለሽ ከትከሻሽ ላይ በስርቅርቅ ድምጻቸው ልብን በሚያሞቅ ግጥማቸው ወለል የማይል የማይከፈት በር በድፍን አገር አይገኝም። እነሱ ቀጠሮ ያቁሙ ድንገት ይመጣሉ ድንገት ይሄዳሉ። እነዚህ ወፍ በሚያረግፍ ድምጻቸው ኮፎች የማለዳ ድምጽ ቀድመው በእንቅልፍ የወደቀውን እያወደሱና እያሞገሱ የሚቀሰቅሱት ቀኑ በደስታ እንዲሞላ የሚያደርጉት ማህበረሰቦች በጎጃም አሚና፣ በወሎ አባውዴ፣ በመሃል ሀገር ደግሞ ላሊበላ በመባል ይታወቃሉ። እኛም ከነዚህ መጠሪያዎች ብዙዎቹ የሚስማሙበትን አባውዴ የተሰኘው መጠሪያ ይዘን እንቀጥላለን። በነገራችን ላይ ላሊበላ የሚለው መጠሪያ ለአባውዴዎች መሰጠት የተጀመረው ከ20ኛው ክፍለ ዘመን አጋማሽ ጀምሮ አንስቶ እንደሆነ ይነገራል። ቅዱሱ ንጉሥ ላሊበላ ለአባውዴዎች በነበረው ርኅራኄና ፍቅር የተለያዩ ምጽዋቶችን ያደርግ ስለነበረ በዚህ ታሪክ መነሻነት መጠሪያውን ሳይወርሱ እንዳልቀረ ተጽፎ እናገኛለን። የኦርኬስትራ ኢትዮጵያ ፊት አውራሪ የነበረው አንጋፋው የሙዚቃ ሰው ጋሽ ተስፋዬ ለማ የኢትዮጵያ ሙዚቃ ታሪክ ከ1889 እስከ 1983 ዓ.ም በሚለው መጽሐፉ ቅዱስ ንጉሥ ላሊበላ አባውዴዎች ሕዝቡን ለጸሎት እንዲቀሰቅሱ አደራጅቷቸዋል ብለው የሚያምኑ አንዳንድ ሰዎች መኖራቸውን በገጽ 52 አስፍሯል። አንጋፋው ገጣሚና ጸሐፊ ተውኔት ጋሻ እያለ ሙላቱ የአገሬው ትውፊት ታሪካዊ ተውኔት በሚለው ለህትመት ባልበቃ ጽሑፉ ደግሞ ቅዱስ ላሊበላ ከአንድ ወጥ ዓለት 11 ውቅር አብያተ ክርስቲያናትን በሶስት ምድብ በምድብ አንድ ስር ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ ሚካኤል፣ ቤተ መስቀል፣ ቤተ ደናግልና ቤተ ጎልጎታ በምድብ 2 ስር ቤተ አማኑኤል፣ ቤተ መርቆሬዎስ፣ ቤተ ሊባኖስና ቤተ ገብርኤል በምድብ 3 ደግሞ ራሱን ችሎ ቤተ ጊዮርጊስ እነዚህን ፈልፍሎ ከማጠናቀቁ በፊት በቁጥር እጅግ በርካታ የሆኑ የክርስትና እምነት ተከታዮች የሆኑ ኢትዮጵያውያን ወደ ኢየሩሳሌም ሲጓዙ ከመድረሳቸው በፊት በርካታ የሆነ የተፈጥሮና ሰው ሰራሽ አደጋዎች በተደጋጋሚ ይጋለጡ ስለነበረ ይህንን ሁሉ ችግር ግምት ውስጥ በማስገባት ቅዱስ ላሊበላ ዳግማዊ ኢየሩሳሌምን በኢትዮጵያ ገነባ። ከነዚህ የሃይማኖት ተጓዦች መካከል በኢትዮጵያ ውስጥ በአብዛኛው የሚታወቁት የአሚና ማህበረሰቦች ናቸው። የአሚና ማህበረሰብ ሁልጊዜ የውቅር ላሊበላ አብያተ ክርስቲያናትን የሚከተሉ የሃይማኖት ተጓዦች ናቸው። ከነሱ አንደበት ለማወቅ እንደሚቻለው አሚናዎች ለእግዚአብሔር የተገዙ ያደሩ ለእግዚአብሔር የታመኑ ምዕመናን ናቸው። ስራቸውን በዝማሬ በዘፈን በቀረርቶና በልመና ግጥም የእግዚአብሔርን ስም በማንሳት ማሞገስና መለመን ነው። የዕለት ኑሯቸውን የሚደግሙት የክርስትና እምነት ተከታዮች ወይም ምዕመናን በሚለግሱት ስጦታና እርጥባን ነው። በኢትዮጵያ በየትኛውም ክፍለ ሀገር እየተዘዋወሩ ቢያንስ በዓመት አንድ የሚለምኑ ሲሆን በተለይ በወሎ አካባቢ የገዛ መኖሪያ ርስት አላቸው ሲል ስለ አባውዴዎች ወይም ስለ አሚናዎች ከላይ ከተጠቀሰው ተቃራኒ በዝርዝር አቀርበዋል። ተወዳጁ ድምጻዊ ጎሳዬ ተስፋዬ በአንድ ወቅት ከጋዜጠኛ መዓዛ ብሩ ጋር ባደረገው ቆይታ ላሊበላዋ የተሰኘ ስራው የታላቁን ንጉሥ ስም ዝቅ ያደረገ ነው በሚል በወቅቱ ዘፈኑ እስከ መታገድ ደርሶ እንደነበረ ያስታውሳል። አባውዴዎች አሁንም ቢያንቆረቁሩ አይጠገቡ። በዓመት አንድ ጊዜ በተለይም መስከረም ከመጥባቱ ቀደም ብሎ ይመጣሉ፣ ወዲያው ይጠፋሉ። እነዚህ በመረዋ ድምጻቸው ምጽዋት በመጠየቅ ይተዳደራሉ የሚባሉት ማህበረሰቦች በሌሊት ከጽዋት የሚወጣው ጭጋግና ከሚጮው ውሻዎች የሚወጣው ትንፋሽ ስጋ ደዌ ከሚያስከትለው ክፉ መንፈስ ይጋርዳል ብለው ስለሚያምኑ በዓመት አንድ ጊዜ ይህንን ልማድ የመፈጸም ግዴታ እንዳለባቸው ጥናቶች ያሳያሉ። አባውዴ ሰማው ቆሟል ወይ ከበሬ ሊወደስ ነው መሰል ውሎና አዳሬ እንዳለው ልጅ ሚካኤል አባውዴዎች በየቤቱ እየሄዱ ውሎና አዳር ሲያወድሱ ቤት ያፈራውን መመጽወት እንደ ግዴታ ነው። ምክንያቱም ለአባውዴ ልመና ጆሮ መንሳት ከፍ ያለ እርግማን ያስከትላል ተብሎ ይታመናል።
በአዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሑፍ መምህር የሆኑት አቶ መስፍን መለሰ በዚህ ርዕሰ ጉዳይ ላይ ባዘጋጁት ጥናት ሰፋ ያለ ትንታኔ የሰጡ ሲሆን ካሰፈሯቸው የአባ ውዴ ግጥሞች መካከል የሚከተሉት ምርቃቶችና እርግማኖች ይገኙባቸዋል። ላንተ በሰጡልኝ ነጭ አባይ ድረስ አንተም እየገዛህ እኔም እንድለብስ ይሹምህ ክርስቶስ እንደ አባይ ባህር ሌት እንደ ጨረቃ ቀን እንደ ጀንበር አሁን ማን አለና አንተን የሚያህል ገብርኤል ፈረስ ሆኖ እርካብ ሚካኤል መርጦ ገነት ያግባህ አይከለከል። የግለሰቡን ጠላት ወይም ጠላት ነው ብለው የሚገምቱትን ሰው በሌለበት ከሚረግሙባቸው ግጥሞች መካከል ደግሞ የሚከተሉትን በአቶ መስፍን ጥናት ውስጥ እናገኛለን። ያንተንስ ምቀኛ ያንተንስ አሴድክን የኔም አይወደው ጅባህያ ብሎ ሆዱን በቀደደው ሜዳውን ተዛወር ብራቅ ባነደደው እሱ አህያ ሆኖ እኔ ተቀምጨው ጠላቶቹ ሁሉ ይለቁ ይለቁ በፈተሉት ገመድ እየተናነቁ። አባ ውዴ። ምንጭ በአባ ውዴ ወይም በአሚና ዙሪያ ከተጻፉት የትምክህት ተፈራ፣ የመሰለ ተሬቻ ከበደ፣ የጋሽ ተስፋዬ ለማ፣ የገጣሚና ጸሐፊ ተውኔት ጋሻ እያለ ሙላትና ከአቶ መስፍን መለሰ ጽሑፍ የተወሰደ ለፕሮግራሙ ሲባል ማሻሻያ ተደርጎበታል። አበቃን። ወዝ ወዝ አዲስ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ የሙዚቃ ፔሬድ በትዝታ ንጉስ አሌክስ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ዘና ፈታ ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ አባ ውዴ። በሐምሌ በነሐሴ ይታጨዳል ከሴ አንቺ አይደለሽም የአገሩ እንደራሴ ካልጋው ረጅና ተቀመጭ ከወንበር አንቺ ባገር ካለሽ እኛም አንቸገር። ኧረ ውጪ 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 አደባባይ ግርማ ሞገስ አለሽ ከትከሻሽ ላይ። በስርቅርቅ ድምጻቸው ልብን በሚያሞቅ ግጥማቸው ወለል የማይል የማይከፈት በር በድፍን አገር አይገኝም። እነሱ ቀጠሮ አያውቁም። ድንገት ይመጣሉ፣ ድንገት ይሄዳሉ። እነዚህ ወፍ በሚያረግፍ ድምጻቸው ኮፎች የማለዳ ድምጽ ቀድመው በእንቅልፍ የወደቀውን እያወደሱና እያሞገሱ የሚቀሰቅሱት ቀኑ በደስታ እንዲሞላ የሚያደርጉት ማህበረሰቦች በጎጃም አሚና፣ በወሎ አባ ውዴ፣ በመሃል ሀገር ደግሞ ላሊበላ በመባል ይታወቃሉ። እኛም ከነዚህ መጠሪያዎች ብዙዎቹ የሚስማሙበትን አባ ውዴ የተሰኘው መጠሪያ ይዘን እንቀጥላለን። በነገራችን ላይ ላሊበላ የሚለው መጠሪያ ለአባ ውዴዎች መሰጠት የተጀመረው ከ20ኛው ክፍለ ዘመን አጋማሽ ጀምሮ አንስቶ እንደሆነ ይነገራል። ቅዱሱ ንጉሥ ላሊበላ ለአባ ውዴዎች በነበረው ርኅራኄና ፍቅር የተለያዩ ምጽዋቶችን ያደርግ ስለነበረ በዚህ ታሪክ መነሻነት መጠሪያውን ሳይወርሱ እንዳልቀረ ተጽፎ እናገኛለን። የኦርኬስትራ ኢትዮጵያ ፊት አውራሪ የነበረው አንጋፋው የሙዚቃ ሰው ጋሽ ተስፋዬ ለማ የኢትዮጵያ ሙዚቃ ታሪክ ከ1889 እስከ 1983 ዓ.ም በሚለው መጽሐፉ ቅዱስ ንጉሥ ላሊበላ አባ ውዴዎች ሕዝቡን ለጸሎት እንዲቀሰቅሱ አደራጅቷቸዋል ብለው የሚያምኑ አንዳንድ ሰዎች መኖራቸውን በገጽ 52 አስፍሯል። አንጋፋው ገጣሚና ጸሐፊ ተውኔት ጋሻ እያለ ሙላቱ የአገሬው ትውፊት ታሪካዊ ተውኔት በሚለው ለህትመት ባልበቃ ጽሑፉ ደግሞ ቅዱስ ላሊበላ ከአንድ ወጥ ዓለት 11 ውቅር አብያተ ክርስቲያናትን በ3 ምድብ በምድብ 1 ስር ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ ሚካኤል፣ ቤተ መስቀል፣ ቤተ ደናግልና ቤተ ጎልጎታ በምድብ 2 ስር
ቤተ አማኑኤል፣ ቤተ መርቆሬዎስ፣ ቤተ ሊባኖስና ቤተ ገብርኤል፣ በምድብ 3 ደግሞ ራሱን ችሎ ቤተ ጊዮርጊስ። እነዚህን ፈልፍሎ ከማጠናቀቁ በፊት በቁጥር እጅግ በርካታ የሆኑ የክርስትና እምነት ተከታዮች የሆኑ ኢትዮጵያውያን ወደ ኢየሩሳሌም ሲጓዙ ከመድረሳቸው በፊት በርካታ የሆነ የተፈጥሮና ሰው ሰራሽ አደጋዎች በተደጋጋሚ ይጋለጡ ስለነበረ ይህንን ሁሉ ችግር ግምት ውስጥ በማስገባት ቅዱስ ላሊበላ ዳግማዊ ኢየሩሳሌምን በኢትዮጵያ ገነባ። ከነዚህ የሃይማኖት ተጓዦች መካከል በኢትዮጵያ ውስጥ በአብዛኛው የሚታወቁት የአሚና ማህበረሰቦች ናቸው። የአሚና ማህበረሰብ ሁልጊዜ የውቅር ላሊበላ አብያተ ክርስቲያናትን የሚከተሉ የሃይማኖት ተጓዦች ናቸው። ከነሱ አንደበት ለማወቅ እንደሚቻለው አሚናዎች ለእግዚአብሔር የተገዙ ያደሩ፣ ለእግዚአብሔር የታመኑ ምዕመናን ናቸው። ስራቸውን በዝማሬ፣ በዘፈን፣ በቀረርቶና በልመና ግጥም የእግዚአብሔርን ስም በማንሳት ማሞገስና መለመን ነው። የዕለት ኑሯቸውን የሚደግሙት የክርስትና እምነት ተከታዮች ወይም ምዕመናን በሚለግሱት ስጦታና እርጥባን ነው። በኢትዮጵያ በየትኛውም ክፍለ ሀገር እየተዘዋወሩ ቢያንስ በዓመት አንድ የሚለምኑ ሲሆን በተለይ በወሎ አካባቢ የገዛ መኖሪያ ርስት አላቸው ሲል ስለ አባ ውዴዎች ወይም ስለ አሚናዎች ከላይ ከተጠቀሰው ተቃራኒ በዝርዝር አቀርበዋል። ተወዳጁ ድምፃዊ ጎሳዬ ተስፋዬ በአንድ ወቅት ከጋዜጠኛ መዓዛ ብሩ ጋር ባደረገው ቆይታ ላሊበላዋ የተሰኘ ስራው የታላቁን ንጉሥ ስም ዝቅ ያደረገ ነው በሚል በወቅቱ ዘፈኑ እስከ መታገድ ደርሶ እንደነበረ ያስታውሳል። አባ ውዴዎች አሁንም ቢያንቆረቁሩ አይጠገቡም። በዓመት አንድ ጊዜ በተለይም መስከረም ከመጥባቱ ቀደም ብሎ ይመጣሉ፣ ወዲያው ይጠፋሉ። እነዚህ በመረዋ ድምጻቸው ምጽዋት በመጠየቅ ይተዳደራሉ የሚባሉት ማህበረሰቦች በሌሊት ከጽዋት የሚወጣው ጭጋግና ከሚጮሁ ውሻዎች የሚወጣው ትንፋሽ ስጋ ደዌ ከሚያስከትለው ክፉ መንፈስ ይጋርዳል ብለው ስለሚያምኑ በዓመት አንድ ጊዜ ይህንን ልማድ የመፈጸም ግዴታ እንዳለባቸው ጥናቶች ያሳያሉ። አባ ውዴ ሰማው ቆሟል ወይ ከበሬ ሊወደስ ነው መሰል ውሎና አዳሬ እንዳለው ልጅ ሚካኤል አባ ውዴዎች በየቤቱ እየሄዱ ውሎና አዳር ሲያወድሱ ቤት ያፈራውን መመጽወት እንደ ግዴታ ነው። ምክንያቱም ለአባ ውዴ ልመና ጆሮ መንሳት ከፍ ያለ እርግማን ያስከትላል ተብሎ ይታመናል። በአዲስ አበባ ዩኒቨርሲቲ የቋንቋና ስነ ጽሑፍ መምህር የሆኑት አቶ መስፍን መለሰ በዚህ ርዕሰ ጉዳይ ላይ ባዘጋጁ ጥናት ሰፋ ያለ ትንታኔ የሰጡ ሲሆን ካሰፈሯቸው የአባ ውዴ ግጥሞች መካከል የሚከተሉት ምርቃቶችና እርግማኖች ይገኙባቸዋል። ላንተ በሰጡልኝ ነጭ አባይ ድረስ አንተም እየገዛህ እኔም እንድለብስ ይሹምህ ክርስቶስ እንደ አባይ ባህር ሌት እንደ ጨረቃ ቀን እንደ ጀንበር አሁን ማን አለና አንተን የሚያህል ገብርኤል ፈረስ ሆኖ እርካብ ሚካኤል መርጦ ገነት ያግባህ አይከለከል። የግለሰቡን ጠላት ወይም ጠላት ነው ብለው የሚገምቱትን ሰው በሌለበት ከሚረጉሙባቸው ግጥሞች መካከል ደግሞ የሚከተሉትን በአቶ መስፍን ጥናት ውስጥ እናገኛለን። ያንተንስ ምቀኛ ያንተንስ አሴድክን የኔም አይወደው ጅባህያ ብሎ ሆዱን በቀደደው ሜዳውን ተዛወር ብራቅ ባነደደው እሱ አህያ ሆኖ እኔ ተቀምጨው ጠላቶቹ ሁሉ ይለቁ በፈተሉት ገመድ እየተናነቁ። አባ ውዴ ምንጭ በአባ ውዴ ወይም በአሚና ዙሪያ ከተጻፉት የትምክህት ተፈራ፣ የመሰለ ተሬቻ ከበደ፣ የጋሽ ተስፋዬ ለማ፣ የገጣሚና ጸሐፊ ተውኔት ጋሻ እያለ ሙላትና ከአቶ መስፍን መለሰ ጽሑፍ የተወሰደ ለፕሮግራሙ ሲባል ማሻሻያ ተደርጎበታል። አበቃን። ወዝ አዲስ ንጉስ አሌክስ በይ ዘና ፈታ ከኪንጎ ጋር ዲጄ ኪንግስተን ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ በይ ዘና ፈታ ከኪንጎ ጋር ከራዳ ቋንቋ እስከ ወፍ ቋንቋ ባድ ሙዚቃ ከአዲስ አበባ ዲጄ ኪንግስተን ወዝ አዲስ